አጋንንት የሚወጡ በኢየሱስ ስም ብቻ ነው ካለ አንድ ሰው ኢየሱስ የተለየ ስልጣን አለው እንደማለት ነው፣ ከሥላሴ ዘንድ ማለት ነው። አብና መንፈስ ቅዱስ የማይጋሩት ወይም በተለየ ሁኔታ ለኢየሱስ ብቻ የሚነገር ስልጣን አለ እንደማለት ነው። ስም ስልጣን ስለሆነ ማለት ነው። በማን ስም ታደርጉታላችሁ ሲል በማን ስልጣን፣ ስም ስልጣንን ነው የሚሸከመው ሁልጊዜ ማለት ነው። ስለዚህ እንደዛ ነው። ብዙ ጊዜ የሚጠየቅ ጥያቄ አለ። በአጋንንት በኢየሱስ ክርስቶስ ስም ብቻ ነው የወጡት፣ በሥላሴ ስም ሲወጡ አላየንም የሚል ይህ መጽሐፍ ቅዱስን በጥልቅ ያለመረዳት ችግር ነው። ለምሳሌ እያንዳንዱ ሰው ሲጠመቅ ከአጋንንት እስራት እንደሚላቀቅ አታውቁም እንዴ? ጥምቀት እኮ አንዱ የሚቤዠን ከአጋንንት ነው። ይህንን መጽሐፍ ቅዱሳዊ መሆኑን ለማወቅ ከፈልጋችሁ ቅዱስ ጳውሎስ ቆሮንቶስ 10 ላይ ሁላችሁም ሙሴን እንተባበር ዘንድ ከደመና በታች እስራኤል በቀይ ባህር ተጠመቁ፣ ያ ምሳሌ ነው ለጥምቀት ይላል። በጥምቀት በቀይ ባህር እስራኤል በቀይ ባህር ማለፋቸው ለእኛ ጥምቀት ምሳሌ ነው። በቀይ ባህር ፈርዖን አልሰጠመም እንዴ? በቀይ ባህር ፈርዖን ሰጥሟል። በጥምቀት እኛ ዲያብሎስ ከኛ ይለያል። ከዲያብሎስ ቁራኝነት፣ ስልጣን፣ እስር እንላቀቃለን ማለት ነው። ሁሉም ጥንታውያን አባቶች ለዛ ነው ጥምቀትን ከኤግዞርሲዝም ጋር የሚያገናኙት። በጥንት ቤተክርስቲያን አይታችሁ ከሆነ ጥምቀት ከኃጢአት ብቻ ሳይሆን ከዲያብሎስ ቁራኝነት መላቀቂያም ነው። ለምን? እስራኤል ከፈርዖን ቁራኝነት የተራቀቁት በቀይ ባህር ነው። ቀይ ባህር ላይ ነው የሰጠመው ፈርዖን ማለት ነው። እኛንም ከጥምቀት በኋላ ሰይጣን አይከተለንም፣ በእኛ ላይ ስልጣን የለውም። ቀይ ባህር ውስጥ ነው የሚሰጥመው። በጥምቀት ውስጥ ከዲያብሎስ ቁራኝነት እንላቀቃለን። ያ ደግሞ በአብ በወልድ በመንፈስ ቅዱስ ስም የሚደረግ ነው። ለምን? ጥምቀት በአብ በወልድ በመንፈስ ቅዱስ እንደሚሆን ጌታ ስላዘዘ ማለት ነው። በኢየሱስ ስምም ተብሏል። በኢየሱስ ስም አጠመቁ። ምን ማለት ነው? በኢየሱስ ክርስቶስ ማዳን፣ በኢየሱስ ክርስቶስ ሰው ሆኖ ዓለምን ማዳን በማመን የእስራኤል ችግር እሱ ስለነበረ ማለት ነው። እሱን አያምኑም ነበር እነሱ። እስራኤል የክርስቶስን ሰው የሆነ አምላክ ዓለምን በሰው ሆኖ ያዳነ አምላክ የሚለውን እሱ ነበር ችግራቸውና እሱን ማመናቸው ግዴታ አፊርም መደረግ አለበት። የክርስቶስን ሰው መሆን ስጋዌ ማለት ነው እንጂ በጥምቀት እያንዳንዱ ሰው የራሱ ፐርሰናል ኤግዞርሲዝም አለው። ከዲያብሎስ ቁራኝነት ይላቀቃል። እሱም በአብ በወልድ በመንፈስ ቅዱስ ነው የሚደረገው ማለት ነው። ስለዚህ እንዲሁም ጀነራል የሆነው ኤግዞርሲዝም፣ ጀነራል የሆነው ከዲያብሎስ መላቀቅ ለሁሉም ክርስቲያን የሚደረገው በአብ በወልድ በመንፈስ ቅዱስ የሚደረግ ነው። በኢየሱስ ክርስቶስም ተደርጓል። ለምን? የኢየሱስ ክርስቶስን ስም ሐዋርያት እየጠሩ አጋንንትን ያስወጡ የነበሩት ሰዎች በኢየሱስ ክርስቶስ እንዲያምኑ ነው እንጂ በአብ በወልድ በመንፈስ ቅዱስ አይደረግም ለማለት አይደለም። የተሰቀለው የሞተው እናንተ የሰቀላችሁት በቀራንዮ የሰቀላችሁት የገደላችሁት አጋንንት እንኳ የሚንቀጠቀጡለት ስም ነው ለማለት ነው። ምክንያቱም የክርስቶስ ምስክርነት ነው። አጋንንት በሱ ስም ተገስጸው መውጣታቸው የክርስቶስ የኃይሉ የአምላክነቱ የስልጣኑ ምልክት ሆኖ ምስክር ነው በሐዋርያት ዘንድ ማለት ነው እንጂ በአብ በወልድ በመንፈስ ቅዱስም ኤግዞርሲዝም አይደረግም ማለት አይደለም። ምክንያቱም እያንዳንዳችን ክርስቲያኖች ለእያንዳንዳችን ኤግዞርሲዝም ይደረጋል። እንዲህ ባይዘወይ እያንዳንዱ ሰው በኢየሱስ ስም አጋንንት ውጣ ተብሎ ነው የወጣለት አይደለም። እያንዳንዱ ሰው ግን ተጠምቋል። በሚጠበቅበት ሰዓት ኢምፕሊሲትሊ ከዲያብሎስ ቁራኝነት ተላቋል። እሱም በአብ በወልድ በመንፈስ ቅዱስ የሚደረግ ነው። ስለ ኃጢአት ስርየትም ሲነገር ነበረ። ሰምታችኋል አይደል? እዛ ቤት የኃጢአት ስርየት ራሱ በአብ ስም የኃጢአት ስርየት ይገኛል ወይ እንዴ? ጥምቀት ታዲያ በማን ስም ነው? ጥምቀት የኃጢአት ስርየት አያስገኝም እንዴ? ጥምቀት የኃጢአት ስርየት አያስገኝም ብለው ለሚያምኑ ሰዎች ሊሆን ይችላል። ጥምቀት የኃጢአት ስርየት ያስገኛል ብለው ለሚያምኑ ሰዎች ግን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ነው የኃጢአት ስርየት ያገኘ ነው። ስለዚህ መካከለኝነቱን እዚህ ላይ ንቦካ አናድርግ ብሎ አንድ ሰው አይ ክርስቶስ ነው በተለየ አካሉ ሰው የሆነ ስለዚህ በክርስቶስ ስም ብቻ ነው የኃጢአት ስርየት የሚገኝ ቢል ቢያንስ ጥምቀት ጋር ይጋጫል ማለት ነው። ጥምቀት ለኃጢአት ስርየት የሚለው ጋር ይጋጫል። ይሄ ደግሞ የጥንት ቤተክርስቲያን ትምህርት ነው። የመጽሐፍ ቅዱስም ትምህርት ጥንታዊቷ ቤተክርስቲያን የተስማማችበት በኤፌሶን ጉባኤ የተደነገገ ትምህርት ነው። 16ኛው ክፍለ ዘመን አንዳንዶቹ የማይቀበሉት አሉ። ከዛ በኋላ ከፕሮቴስታንት መነሳት በኋላ
ፕሮቴስታንትንም አይወክልም። ጥምቀትን አንቀበልም የሚለው የተወሰነ ዲኖሚኔሽን እምነት ነው። ስለዚህ ከክርስቶስ መካከለኝነት ተነስቶ የኃጢአት ስርየት በኢየሱስ ክርስቶስ ስም ብቻ ነው፣ ከአጋንንት መራቀቅ በኢየሱስ ክርስቶስ ስም ብቻ ነው ወደሚለው መድረስ ይህ አደገኛ ነገር ነው። በኢየሱስ ክርስቶስ ስም አጋንንት ይወጣል። አዎ በአብና በመንፈስ ቅዱስ ስም አይወጣም ማለት ግን በጣም አደገኛ ስህተት ነው። አጋንንት በኢየሱስ ክርስቶስ ስም እንደምነው አጋንንትን ከፍ ከፍ አደረጉት። እንኳን በአብና በመንፈስ ቅዱስ ስም በሐዋርያት ጥላ ወጥቶ የለ እንዴ? በሐዋርያት ጥላ የወጣን ምን ነው? በጣም እኮ አጋንንትን በጣም እንደው የማቆላመጥ ያህል ነው ይሄ ንግግር ማለት ነው። እና ቴንኪው ይህንን ለማለት ነው። ይሄንን ስንጠይቅ ነበረ። መምህር ቃልዎት ያሰማልን ይመለሳሉ ብዬ ተስፋ አረጋለሁ። ሚዩት ያረጉት ስላልተመቾት ነው ብዬ ስላሰብኩ ነውና ለሐዋርያት ልብስ ስልጣን ካለው አጋንንትን የማስወጣት ስልጣን ካለው የአማኑኤል የሚለው ስም እንዴት አጋንንት ማስወጣት ያቅተዋል? በጣም እኔ አጋንንት ለውርደቱ እንኳን አይደለም የቅዱሳን ቃል ኪዳን እርሱም እንዳሉት በክርስቶስ ለሆነው ለኛ በጸጋ ላለን እንኳን ለእግዚአብሔር ኃይል አጋንንትን መገሰጽ እንደምንችል ነው። ግን እንዴት የአማኑኤል ስም አጋንንትን ማውጣት ያቅተዋል? በጣም የሚያሳዝነው ደግሞ የሥላሴ ስም የመድኃኔዓለም ስም ኤልሻዳይ ያህዌ ብቻ ሁሉም አይችልም ነው የተባለው ማለት ነውና ለሐዋርያት ልብስና ጥላ ጸጋን የሰጠ እግዚአብሔር አማኑኤል ማለት ትርጉሙ ሊለያይ ይችላል። እግዚአብሔር ከኛ ጋር ሆነ፣ ኢየሱስ ማለት መድኃኒት የሚለው ግን እነሱ እንደው ቀለል አድርገን ማለት ነው መድኃኔዓለም በመድኃኔዓለም ስም አይወጣም በሥላሴ ስምም አይወጣም ብለው ሲሉን ለመነጋገር ይሁን ብለን አማኑኤል የሚለው ስም የስሙ ስልጣን ኢየሱስ ከሚለው የስም ስልጣን በምን ይለያል ስንል እንኳን አይደለም አማኑኤልን በሥላሴ ስም አይወጣም ብለው አረፉት ማለት ነው። እና የሐዋርያት የልብሳቸውና የጥላቸው ጀነራሊ ስነት እንደው ትሬንዱን እንናገረው ከተባለ በፕሮቴስታንት ትምህርት ውስጥ አንድ በጣም መሰረታዊ የሆነ ክሪቲክ እናስቀምጥ ካል አንድን ዶክትሪን አጌንስት አናዘር ዶክትሪን ዌፐናይዝ ማድረግ ነው። የክርስቶስ መካከለኝነትን፣ የፈቃድን አንድነት፣ የእግዚአብሔርን አንዲት ፈቃድ አንድ ስልጣን እሱን የሚገዳደር አይነት አድርጎ ዊፐናይዝ ማድረግ ስህተት ነው። የክርስቶስን መካከለኝነት የቅዱሳን ምልጃ ጋር አቃር ነው ዊፐናይዝ ያደርጉታል። ዊፐናይዝ ማድረግ ማለት ነው አንድን ጤነኛ ነገር ያላግባብ መጠቀም ማለት ነው። የክርስቶስ መካከለኝነት ጤነኛ ትምህርት ነው፣ ዋና የክርስትና መሰረታዊ ትምህርት ነው። ግን ሌላ ጤነኛ ትምህርትን ለማጥቃት መዋል የለበትም። ሥላሴን፣ የቅዱሳንን ምልጃ፣ ነገረ ቤተ ክርስቲያንን እነዚህን ትምህርቶች ሳክራመንትስ፣ ለክርስቶስ የመታዘዝን የመልካም ስራ ህይወትን እነዚህ ነገሮች አታክ ለማድረግ ከዋለ ያ ትምህርት ራሱ ችግር ውስጥ ይወድቃል ማለት ነው። ለምሳሌ ልንገራችሁ፣ ሙስሊሞች የእግዚአብሔርን ትራንሴንደንት መሆን ዌፐናይዝ ያደርጉታል። እግዚአብሔር በጣም ከፍ ያለ ነው፣ ልዑል ነው፣ ከሁሉም ከፍ ያለ ነው የሚለውን ጽንሰ ሐሳብ ይወስዱና እሱን ዌፐናይዝ አድርገው ምን ያደርጉታል? ስለዚህ አይወልድም፣ አይወለድም፣ ሰው አይሆንም፣ ከሰው ጋር እንዴት እሱ ይበላል፣ እንዴት ይጠጣል ብለው ዌፐናይዝ ያደርጉታል። የእግዚአብሔር ከፍ ማለት እግዚአብሔር ልዑል መሆኑ እውነተኛ እኮ ነው። ግን ለእግዚአብሔር ለፍቅሩ ለትህትናው ተቃራኒ ሆኖ ያንን ማጥቂያ መሆን የለበትም። እሱ ነው ስህተቱ ማለት ነው። እግዚአብሔር በጣም ልዑልም ቢሆን ልዕልናውን ሳይተው እስከ ሰው ልጆች ድረስ መውረድ ይችላል ከፍቅሩ የተነሳ ማለት ነው። ስለዚህ አንድ ትምህርት የሌላ ትምህርት ተቃራኒ ሆኖ ሌላ ትምህርትን አታክ ለማድረግ ከዋለ ስህተት ነው። ማንኛውንም ሄሬሲ ከመረመራችሁት እንደዚህ አይነት እንትን አለው። ሁልጊዜ አንድን ጤነኛ ትምህርት አበላሽቶ ለሌላ ጤነኛ ትምህርት ማጥቂያ ነው የሚያደርጉት፣ አታክ ማድረጊያ ማለት ነው።
አሁንም የክርስቶስን መካከለኝነት ይሄ የትሪኒቴሪያን ዶክትሪናችን የኒቂያ የሥላሴ ትምህርታችን ጥንታዊቷ ቤተክርስቲያን የተቀበለችውን የሥላሴ ትምህርት አታክ ለማድረግ ጥንታዊቷ ቤተክርስቲያን ማንኛውንም ነገር እኮ በሥላሴ ስም ነው ኢንቮክ የምታደርገው። ስታጠምቅ በሥላሴ ነው። ቅዱስ ቁርባን ስታከብር በሥላሴ ነው። ጸሎት ስትጀምር በሥላሴ ነው። ትምህርት ስትጀምር በሥላሴ በአብ በወልድ በመንፈስ ቅዱስ ስም ነው። ይህንን አታክ ለማድረግ ከዋለ የክርስቶስ መካከለኝነት ትምህርት ራሱ ያለ አግባብ ጥቅም ላይ እየዋለ ነው፣ ስህተት እየሆነ ነው ማለት ነው። አንድን ዶክትሪን በሌላ ዶክትሪን አታክ ማድረግ ይሄ ቲፒካል የሆነ በዘመናት ሁሉ የሚነሳ ስህተት ሁልጊዜ የሚታይበት ነው። እንደዚህ ነው። ለዛ ነው መናፍቅ የሚባለው ግማሽ ከፍሎ የሚያምን ማለት የሆነ እውነት አለው፣ ያችን እውነት ግን ያለ አግባብ ይጠቀምባታል ነው። የሆነ እውነት አለው። አሁን ሁልጊዜ የክርስቶስ መካከለኝነት ይባላል። የክርስቶስ መካከለኝነት እውነት ነው። የክርስቶስን መካከለኝነት የማይቀበል ክርስቲያን አይባልም። የክርስቶስን መካከለኝነት፣ ክህነት፣ አስታራቂነት በሱ ስራ በመስቀሉ ስራ ሁልጊዜ ከኃጢአት የምንታረቅ መሆናችንን የማይቀበል ሰው ክርስቲያን አይደለም። ይሄ ግን ዊፐናይዝ ተደርጎ ሌላ ትምህርት ማጥቂያ ከሆነ ግን ችግር ነው። ይህንን ነገር በጣም ደጋግመን እያየን ነው። ይህንን ለመጨመር ነው። ሌሎቻችሁ ማሳብ ትሰጣላችሁ። መምህር ይሄንንም አንድ ላይ አብራሩት እና ኢምፒውስድ ነው ኢምፒውስድ ነው ይሄ የተሰጠው ከስም ሁሉ በላይ ስልጣን ሰጠው ሲል ከስም ሁሉ በላይ የሆነን ስምን ሰጠው ሲል ኢምፒውስድ ነው ማለትም ከአባቱ የተሰጠው ነው እና ከአባቱ የተሰጠው ስለሆነ ይመጡና ኢምፒውስድ ስለሆነ በዚህ ከአብም ከመንፈስ ቅዱስም ሰይጣንን በማውጣት እንትን ይላል እያሉ እንትን ሲሉ ነበርና እኔ እንደውም አንድ ጥያቄ ጠይቄያቸው ነበረ። ምንድን ነው ያልኳቸው? የመንፈስ ቅዱስ የስም ስልጣንና ኢየሱስ የሚለው የስም ስልጣን በመካከላቸው መበላለጥ አለ ወይ ብዬ ጠይቄያቸው ነበርና ይሄን ሊመልሱልን አልቻሉም። ጀስት አንደኛው ቃል በቃል መልሶታልና የክርስቶስ ኢየሱስ የሚለው ሰው ኢምፒውችድ ነው። ስለዚህ አጋንንትን የምናወጣው በሱ ስም ብቻ ነው። በአብም በመንፈስ ቅዱስም ስም አውጦ አልተባልንም። ኢየሱስ የሚለው ግን ኢምፒውትድ ነው፣ ከአባቱ የተሰጠው ነው እንጂ which means እኔ አንድም ቀጥታ ወደ አዶፕሽኒስት ሄረሲ አዶፕሽኒስቶች እንደሚያምኑት ነው ሲናገሩ የነበረውና ይሄን ከምን አንፃር ያዩታል? በአባቶችም ማስተምህሮ አዶፕሽኒስቶችም ከሚሉት አንፃር ያ ከስም ሁሉ በላይ ስም ተሰጠው ማለት እኮ የክርስቶስ ኤክስተርናል የሆነ ጊፍት አይደለም። ከፍ ከፍ አደረገው ከስም ሁሉ በላይ ስም ተሰጠው ምናምን የሚለው ምስክርነት ነው። ምስክርነት ነው። አብ ለወልድ የሰጠው ምስክርነት። ለምሳሌ ሮሜ ምዕራፍ 1 ላይ ከሙታን በመነሳት እንደ ቅድስና መንፈስ ከሙታን በመነሳት የእግዚአብሔር ልጅ ሆኖ በኃይል የተገለጠ ይላል እና የክርስቶስ ትንሣኤው መገለጥ ነው። መነሳቱ ራሱ የእግዚአብሔር ልጅነቱ መገለጫ ነው። ክርስቶስ በራሱ ስልጣን ነው የተነሳው። በአብ በወልድ በመንፈስ ቅዱስ አንድ ስልጣን ነው የተነሳው። ነገር ግን ያ ዲክላሬሽን ነው እና ክርስቶስ ከሆነ ከውጭ የሆነ ስልጣን ተሰጠው፣ ከውጭ የሆነ ኃይል ተሰጠው ማለት ሳይሆን አብ ለልጁ መስክሯል። ሰው በመሆኑ ከባህሪ ልጅነት ዝቅ ያለ አይደለም ብሎ መስክሮለታል። እንዴት ነው ምስክርነቱ? በጥምቀት ጊዜ መስክሮለታል። በዮርዳኖስ፣ በታቦር ተራራ፣ በመገለጥ ተራራ ላይ መስክሮለታል። የመጨረሻ ደግሞ በቀኙ በማስቀመጥ በቀኝ የተቀመጠ አለው ይላል። ምስክርነት ነው። አሁን አብ በቀኝ የተቀመጠ አለው ሲል በቀኝ የተቀመጥ እያለ አይደለም። አብ እኮ በንግግር በቀኙ መቀመጡ ራሱ አብ እየተናገረ ነው። ድርጊቱ ራሱ የክርስቶስን ክብር የባህሪ ልጅነቱን የሚያሳይ ነው። ስለዚህ ለክርስቶስ ተሰጠው፣ እንደዚህ ተደረገ፣ ከፍ ከፍ አለ፣ ተሾመ እንዲህ ተብሎ ቢነገር እንደ ቅዱሳን ከሆነ ከውጭ የሚሰጠው ስልጣን ከውጭ የሚሰጠው ኃይል ሳይሆን የእሱ የዘላለም የባህሪ የሆነው ስልጣን ተገለጠ፣ ታወጀ፣ ታወቀ የሚል ነው።
ከዚህ ያለፈ ነገር ግን ለክርስቶስ ኤክስተርናል የሆነ በአፋ የሚሰጥ ስልጣን፣ በአፋ የሚሰጥ ጸጋ፣ በአፋ ኤክስተርናል የሚሰጥ ክብር፣ እንደዚህ አይነት ትምህርት የሚያስተምር ሰው አዶፕሽኒዝም ነው። አዶፕሽኒስት አይደለሁም ቢልም በተግባር አዶፕሽኒዝም ነው። እንደዛ ነው ሰሙ። ቴንኪዩ መምህር። እኛም ቅድም ስንል የነበረው ስንጠይቃቸውም የነበረው ይሄንን ነውና ዲዞልቭ አድርገዋል። ቀጥታ ኮምፕሊትሊ ነው ዲዞልቭ ያደረጉትን አዶፕሽን ሂስቴሪሲ ላይ አጠቃላይ ንግግራቸውም እንደዛ ነበረ የሚመስለው እና ይሄ ነው የሁላችንም ጥያቄ ስንጠይቃቸውም የነበረው እና በጣም እናመሰግናለን። እንደ መምህር እንደው እዚህ ላይ ማለት ነው ነገራችን ላይ ጸሎት እየተቀጥላለ ሁሉ በላይ ይሄንን እንዳረሰው ብዬ ነው። ይሄ አሁን ሰሙ ያነሳቸው ጥያቄዎች አዲስ ጥያቄዎች አይደሉም። በክርስትና ታሪክ አርዮሳውያን ያነሷቸው ነበረ። ለክርስቶስ ከስም በላይ ተሰጠው፣ ስም ተሰጠው፣ ጌታ አደረገው፣ ክርስቶስ አደረገው፣ ተቀባ፣ ከፍ ከፍ አለ፣ እንዲህ የሚሉ ቃላትን መጽሐፍ ቅዱስ ላይ እየለቀሙ ይሄማ ፕሮሞሽን ነው እኮ ክርስቶስ ፕሮሞት የተደረገ አምላክ ነው። የባህሪው ኢነረንት የሆነ አምላክነት ሳይሆን ስራው እየታየ የተጨመረለት ብለው ሲናገሩ እነ ቅዱስ አትናቴዎስ መልሰውላቸዋል። ቅዱስ ቄርሎስም ቅዱስ አትናቴዎስም አጌንስ ታሪያንስ ለምሳሌ የቅዱስ አትናቴዎስን መጽሐፍ ብታዩ እያንዳንዳቸው እነዚህ ጥቅሶች ተብራርተዋል፣ ምን ማለት እንደሆነ ማለት ነው። ቅዱስ ቄርሎስም እንደዚሁ ብዙ መጽሐፍቶች አሉት እንደምታውቁት። ኦን ዘ ሆሊ ትሪኒቲ የሚል መጽሐፍ አለው። ዲያሎግ ኦን ዘ ኢንካርኔሽን የሚል መጽሐፍ አለው። በእነዚህ መጽሐፍት ላይ እነዚህ ጥቅሶች ተብራርተዋል። መቀባት፣ ከፍ ከፍ ማለት፣ ተሰጠው፣ ተሾመ፣ እንዲህ አይነት ንግግሮች ለክርስቶስ ሲነገሩ እንዴት መረዳት እንዳለብን ከአዶፕሽኒዝም፣ ከአርያኒዝም፣ ከሰቦርዲኔሽኒዝም ክርስቶስን ከአብና ከመንፈስ ቅዱስ ከፍ ዝቅ ከሚያደርግ ትምህርት ለመራቅ እንዴት መተርጎም እንዳለባቸው አባቶች ተርጉመዋቸዋል። እና ዲክላሬሽን ነው፣ መታወቅ ነው፣ መገለጥ ነው እንጂ ክርስቶስ አዲስ ስልጣን አዲስ ከሆነ የሌለው ነገር እየተጨመረለት አይደለም ብለው ተስማምቶ ነው የተረጎሙት። ይሄን ለማለት ነው። በማነጸርም ጽናቱ አዶ ላይ በደንብ ያብራራዋል። ይሄን ነው እንደውም በስፋት እያብራራው የሚያብራራው በጽናቱ አዶ በሚለው መጽሐፉ ላይ እና በስፋት ደብተራ በማነጸርም ያብራራዋል ይሄን ትምህርት። ያ ልክ ነው ሰማ መምሪ እችንም አንድ ጊዜ እንደው እኔ ስመልስ ስለነበረ እንደው በዛውም እንዲያርሙኝ ነው። አሁን እነዚህ ከስም ሁሉ በላይ የሆነ ስም ሰጠው ሲባል የስጋን መክበርንም ማሳያ መሆን አይችልም? ስጋ ያልነበረውን ነገር እያገኘ እንጂ ከቃል አንፃር መክበር እንደማይነገርለት ማለት ነው። በሱ መልኩስ ማስረዳት እንችላለን? አዎ ልክ ነው እኮ ዲክላር መደረግ ራሱ ከስጋ የተነሳ ነው። ከስጋ የተነሳ ነው። አሁን ወልድ ኢየሱስ ክርስቶስ አብ ሊመሰክርለት የሚገባው ሰው ስለሆነ ነው እንጂ ሰው ባይሆን ኖሮ እኮ ምንም ምስክር አያስፈልገው። የእሱ ራሱ ምን ሲጀመር ክርስቶስ በሰዎች መካከል ተገኝቶ አምላክ ነው ሰው ነው የሚል ክርክር ውስጥም አይገባም እኮ። ምስክርነት ያስፈለገው ከትህትናው የተነሳ ነው። የሰውን ስጋ ለብሶ ስለተገለጠ እንደኛ ሆኖ በባሪያ መልክ ስለተመላለሰ ሰዎች ከዛ ተነስተው ዝቅ ያለ ነው፣ አምላክ አይደለም፣ ወይም የተሾመ ነው፣ ከነቢያት እንዳንዱ ነው ብለው እንዳይሉት ኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ አብ መሰከረለት። በደብረ ታቦር ተራራ ላይ መሰከረለት። ከሙታን በማስነሳት መሰከረለት። በቀኙ በማስቀመጥ መሰከረለት። በቀኝ የሚቀመጥ አምላክ ነው። እንዲህ ፍጡር በቀኝ ሊቀመጥ አይችልም። በእግዚአብሔር ቀኝ መቀመጥ፣ በዙፋን ላይ መቀመጥ የአምላክነት ግብር ነው። ፍጡር በእግዚአብሔር ፊት ቆሞ ያመሰግን ካልሆነ ያመልክ ካልሆነ በዙፋን አይቀመጥም። በእግዚአብሔር ዙፋን ማለት ነው። በእግዚአብሔር ዙፋን በእግዚአብሔር ቀኝ ማለት ስልጣን ነው። በመለኮት ስልጣን ተካክሎ በቀኝ መቀመጥ ማለት በስልጣን ተካክሎ መኖር ማለት ነው። ይህንን የመሰከረለት አብ ነው። አብ ይህንን መስክረዋል። ስለዚህ ከፍ ከፍ አደረገው፣ ስምን ሰጠው ሲባል ይሄ ነው። ግን ቅድም እንዳልከው ጸሎት ይሄ ሁሉ ያስፈለገው ሰው ከመሆኑ የተነሳ ነው። ሰው ባይሆን ኑሮ የባሪያን መልክም ይዞ ስለማይገለጥ መጀመሪያውኑ ምስክርነትም
አያስፈልገውም ነበር፣ ዲክላሬሽን አያስፈልገውም ነበር ማለት ነው። እና እሱ ነው ምር ክርስቶስ የሚለው እዚህ ጋር እንዲያብራሩልንና ክርስቶስ የሚለው ብዙ ጊዜ አሁን በዚህ በፕሮቴስታንቱ ሳይድ ክርስቶስ የሚለው ለስጋዊ ብቻ ይቀጽሉለታል፣ ማለትም ለሰውነቱ ብቻ ነው እየቀጸሉለት ያለውና ክርስቶስ የሚለውን ከዘላለማዊ ልጅነቱ ጋር ቤተክርስቲያን እንዴት ነው የምታብራራው? እሱንም የሆነ ነገር ቢሏቸው። ክርስቶስ ማለት ቃሉ የተቀባ ማለት ነው። የተቀባ ማለት ነው። ግን ምንድነው ምን ማለት ነው? ስለ ክርስቶስ ሲነገር ከዛ በፊት ለነበሩ ነቢያት የተቀባ ማለት መንፈስ ቅዱስን የተቀበለ ጸጋን የተቀበለ የተሾመ ማለት ነው። ስለ ክርስቶስ ስንናገር ግን የክርስቶስ መቀባት በሁለት መንገድ ነው የሚተረጎመው። አንደኛ ኢናጉሬሽን አለ። መንፈስ ቅዱስ በዮርዳኖስ ወንዝ ሲገለጥ ክርስቶስ አገልግሎቱን መጀመሩን ማወጃ ነው፣ አዋጅ ነው፣ ምስክርነት ማለት ነው። እሱ መቀባት ተብሎ ተነግሯል። በዋናነት ግን ለክርስቶስ መቀባት ማለት ተዋህዶ ነው። ተዋህዶ ነው። ምክንያቱም ነቢያት ቀድመው መንፈስ ቅዱስን ሲቀቡ የነሱ አፋዊ የሆነ ነው ማለት መንፈስ ቅዱስ በእነሱ ያድራል፣ ጸጋውን ይሰጣቸዋል። ክርስቶስ ግን ከመለኮት ጋር ከተዋሃደ በኋላ ሌላ አፋዊ የሆነ ጸጋ ሊቀበል አይችልም። ምክንያቱም ጸጋ ከውጭ የሚቀበል ከውስጥ የሌለው ነው። ጸጋ ከውጭ የሚቀበለው በአፋ የሚቀበለው ኤክስተርናል የሚቀበል እሱ በራሱ የሌለው ነው። ክርስቶስ ግን ዲቫይን ፐርሰን፣ ስጋም ቢለብስ ሰውም ቢሆን ዲቫይን ፐርሰን ነው። መንፈስ ቅዱስ ራሱ የእሱ መንፈስ ነው። የክርስቶስ መንፈስ ያለበት ይላል እኮ ጳውሎስ። የክርስቶስ መንፈስ ነው። ክርስቶስ ነው እፍ ያለው በሐዋርያት ላይ ራሱ ማለት ነው። መንፈስ ቅዱስ የስፒሪት ኦፍ ክራይስት የራሱ መንፈስ ነው። ስለዚህ የክርስቶስ የራሱ መንፈስ ከአፋ ከውጭ ሊቀበለው አይችልም። እንደገና ክርስቶስ የራሱን መንፈስ ከውጭ ሊቀበል አይችልም። ስለዚህ ለክርስቶስ ተቀባ ሲባል ምን ተብሎ ነው የሚተረጎመው? ተዋሃደ፣ ተዋህዶውን ያሳያል። ሁለተኛ መንፈስ ቅዱስ እነ ቅዱስ አትናቴዎስም እነ ቅዱስ ቄርሎስም የተረጎሙት አለ። ክርስቶስ ለሱ ይጠቅመው ብሎ ሳይሆን እሱማ የባህሪ ሕይወቱ ነው። እሱ የዘላለም በአንድነት በሶስትነት ያለ የባህሪ ሕይወቱ ነው። ነገር ግን ስለ ሰው ልጆች ብሎ በአዳም ላይ የነበረው መንፈስ ስለተወሰደ መንፈስ ቅዱስ በክርስቶስ ላይ አደረ ሲል በክርስቶስ ፐርሰን ለሰው ልጆች መሰጠቱን ማሳያ ነው ይላል ቅዱስ አትናቴዎስ። ይህን ሲተረጉም ይሄ መዝሙር 44ን ማለት ነው። መዝሙር 44 እግዚአብሔር አምላክ የደስታ ዘይት ቀባህ የሚለውን ሲተረጉም አዳም አስወስዶት ነበር ጸጋውን። አዳም ያስወሰደው ጸጋ በክርስቶስ አግኝተነዋል። ክርስቶስ ለቤተ ክርስቲያኑ ሴኪዩር አድርጎታል ያን ጸጋ ከዚህ በኋላ ላይወሰድ ማለት ነው። ነገር ግን ክርስቶስ ሊጠቀምበት አይደለም። እሱ ጋማ ለዘላለም ያለ ነው። መንፈስ ቅዱስን ሴኪዩር የሚያደርግልን ሰው ያስፈልገን ነበር። ከሰው መካከል አንድ ሄድ ማለት ነው። አዳም ኦልሬዲ ሉዝ አድርጎታል። ክርስቶስ ግን አመፃን ጠላህ፣ ጽድቅን ወደድክ ተብሎ ሊነገርለት የሚችለው ብቸኛው ሰው እሱ ነው ይላል ቅዱስ አትናቴዎስ። ምክንያቱም ሂዝ ዲቫይን፣ ሁልጊዜ ጽድቅን የሚወድ አመፃን የሚጠላ እሱ ነው። ስለዚህ መንፈስ ቅዱስ ለዘላለም ላይወሰድ፣ ለሰው ልጆች ላይወሰድ ከክርስቶስ ላይ ማረፉ በቃ ኢተርናል የሆነ ሴኪዩሪቲ ነው ለእኛ። ከዚህ በኋላ መንፈስ ቅዱስን አናጣም፣ ከእኛ አይወሰድም ብሎ ለእኛ እንደተጠመቀ ለእኛ መንፈስ ቅዱስን ተቀበለ የተባለበት አንቀጽ አለ። እሱ ይረባኛል ይጠቅመኛል ብሎ አልተጠመቀም። ጥምቀቱ ለክርስቶስ ሊጠቅመው አይደለም። ለክርስቶስ ጥምቀቱ ማለት ልጅነት ሊያገኝበት የኃጢአት ስርየት ሊያገኝበት አልተጠመቀም ክርስቶስ። ጥምቀቱ ለእኛ ነው። እንደዚሁ መንፈስ ቅዱስ ተቀበለ ተብሎ ለክርስቶስም ሲነገር መንፈስ ቅዱስ አደረበት፣ በርግብ አምሳሉ ነው ከሱ ላይ አረፈ፣ ድንግል ማርያም ገና ስትጸንሰው በመንፈስ ቅዱስ እየተባለ ገና ከጽንሰቱ ጀምሮ የተነገረው የመንፈስ ቅዱስ ስራ ኢን ዘ ፐርሰን ኦፍ ክራይስት በክርስቶስ ፐርሰን ውስጥ ለቤተ ክርስቲያን መንፈስ ቅዱስ ሴኪዩር ተደርጓል።
ምክንያቱም ዳግማዊ አዳም እሱ ነው። በመጀመሪያው አዳም የተወሰደው ጸጋ በእሱ ተመልሷል። ስለዚህ ያ ቤተክርስቲያን የክርስቶስ አካል ስለሆነች ቤተክርስቲያን መንፈስ ቅዱስን በክርስቶስ በኩል ላታጠው ማግኘቷን የሚያመለክት ነው ብለው በነገረ ድነት የሚተረጉሙ አባቶች አሉ። ስለ ክርስቶስ ግን ስንናገር አምላክነቱ ጋር የተያያዘ ከጌትነቱ ጋር የተያያዘ ተአምራት ከማድረጉ ከክብሩ ጋር የተያያዘ ከመንፈስ ቅዱስ ከውጭ መጥቶ ጸጋ ሊሰጠው አይችልም እሱ። ምክንያቱም ኢዝ ዲቫይን። ይሄ ማለት አዶፕሽኒዝም ነው የሚሆን። ከሱ አፋዊ የሆነ ጸጋ መጥቶ ክብር መጥቶ ተአምራት የማድረግ ኃይል መጥቶ ያንን አደረገ ማለት ያ ባይኖር አያረግም ማለት ነው። ስለዚህ ክርስቶስን ምንድነው ላተንትሊ እንደው በግልጽ በአንደበት ባይነገርም አምላክነቱን ማሳጣት ነው የሚሆነው። በክርስቶስ ስልጣን በራሱ ስልጣን አላደረገም ማለት ነው የሚሆነው ማለት ነው። ክርስቶስ ደግሞ በራሱ ስልጣን ተአምር ካላደረገ፣ በራሱ ስልጣን አጋንንትን ካላወጣ፣ በራሱ ስልጣን ሙታንን ካላስነሳ በራሱ ስልጣንም አላዳነንም ማለት ነው። ምክንያቱም ይሄ ሁሉ ስራ ነው። አጋንንትን ሲያወጣ በሱ ስልጣን ካልሆነ አፋዊ በሆነ ውጫዊ በሆነ ስልጣን ከሆነ፣ ሙታንን ሲያስነሳ ውጫዊ በሆነ ስልጣን ከሆነ፣ ክብሩን ሲገልጽ ውጫዊ የሆነ ክብር ከሆነ የተገለጠው ሲያድነንም ውጫዊ በሆነ ኃይል ነው ያዳነን ማለት ነው። በራሱ ስልጣን አላዳነንም ማለት ነው። ስለዚህ በክርስቶስ ስልጣን አያችሁ፣ ክርስቶስን አከበርን ብሎ ሰው ክርስቶስን ወደ መካድ ይደርሳል ማለት ነው። የክርስቶስን ስራ ወደ መካድ ሊደርስ ይችላል ማለት ነው። ስለዚህ አንዲት ስልጣን ነች የክርስቶስ ጌትነቱ። ክርስቶስ ከመጸነሱ ጀምሮ ከአምላክነቱ ከጌትነቱ የጎደለው የለም። በቃ እሱ ሰብአ ሰገል ሰግደውለታል። ከእናቱ ማዕፀን ገና ዮሐንስ ሰግዶለታል። ዮሐንስ የጸጋ ስግደት ነው እንደ ሰገደለት? ከቅዱሳን አንዱ እንደሆነ ነው እንደ ሰገደለት? ለአምላክነቱ እኮ ነው የሰገደለት። በእመቤታችን ማዕፀን ውስጥ ሆኖ ዮሐንስ የተንቀሳቀሰው ከቅዱሳን አንዱን መሆኑን አውቆ ነው መንፈስ ቅዱስ ገልጾለት ነው ወይስ አምላክነቱን ገልጾለት? አምላክነቱን ሰብአ ሰገል የሰገዱ ለፍጡር ነው እንዴ? አይደለም። የክርስቶስ ስራ ራሱ እያንዳንዱ ክርስቶስ ያደረገው የሰራው ስራ ሁሉ የአምላክነት ስራ ነው፣ በስጋ የተሰራ ማለት ነው። የክርስቶስን ስራ የአምላክነት ስራ የሰውነት ስራ ተብሎ መለየት አይቻልም። ይሄ ኒስቶሪያኒዝም ነው፣ የንስጥሮሳዊነት ነው። ይሄ አምላክነት ነው፣ ይሄ ሰውነት ነው ብለን አንለይም ማለት ነው። አምላክ በሰውነት በስጋ የሰራው ስራ ነው የምንለው። ስለዚህ ክርስቶስ እያንዳንዱ የሰራው ስራ ከአምላክነቱ የሚለይ ስራ አልሰራም። በጣም ትሁት የሚመስለው ስራ፣ ዝቅ ያለ የሚመስለው ስራ ራሱ የአምላክነት ስራ ነው። እግር ማጠብ ሳይቀር እግር ማጠብ ክርስቶስ እግሩን ማጠቡ የሚደንቀው አንድ ፍጡር እግር ማጠቡ ይደንቃል እንዴ? አንድ ፍጡር የሰውን እግር ቢያጠብ ምን ይደንቃል? እናንተ መምህርም ጌታም ትሉኛላችሁ ነው እኮ ያላቸው አይደል? እግራቸውን ካጠበ በኋላ እውነት ነው፣ እኔ መምህራችሁ ጌታችሁ ሰው እኔን ካደረግኩ እናንተ እርስ በርሳችሁ ይህንን አድርጉ ነው ያለን። እና ዲቫይን ሂዩሚሊቲ ነው ራሱ ክርስቶስ የሐዋርያትን እግር ሲያጥብ ያየ ነው። የአንድ ሩቅ ብእሲ የአንድ ተራ ሰው ሂዩሚሊቲ ትህትና ሳይሆን ዲቫይን ፐርሰን ነው በሐዋርያት እግር ስር ዝቅ ብሎ እግር ሲያጥብ የነበረው ማለት ነው። ያ ነው በጣም የሚገርመው፣ በጣም የሚደንቀው እኮ እሱ ነው። ስለዚህ የክርስቶስ እንኳን የክብር ስራው ክብሩ የተገለጠበት ስራ ቀርቶ ትህትናው የተገለጸበት ስራ እንኳን የአምላክነት ስራ ነው። በትህትናው ውስጥ ደግሞ ሁልጊዜ ግሎሪ አለ፣ ክብር አለ ማለት ነው። የሐዋርያትን እግር በማጠቡ ውስጥ እንኳን ክብር አለ። ለጊዜው ሰዎች ላይ ይረዱት ይችላሉ እንጂ ክብር አለ። ይሄው አሁን እኛ እያከበር ነው አይደል? የሐዋርያትን እግር ስላጠበ እኮ እያከበር ነው አይደል? አምላክ ሲሆን የሐዋርያትን እግር ማጠቡ ምን ይደንቅ እያልን እኮ ነው። በመስቀሉ ላይ እንኳን ራቁቱን በመሰቀሉ ውስጥ እንኳ ክብር አለ፣ የአምላክነት ክብር። የአምላክ ፍቅር ምን ይደንቅ እያልን አይደል እንዴ? የአምላካችን ፍቅር ምን ይደንቅ! እሱ በኪሩቤል ላይ የሚኖር መላእክት እንኳ ሊያዩት የማይችሉ ክንፋቸውን የሚጋርዱለት አምላክ እንዴት ሰውን ቢወድ ነው በመስቀል ላይ የተሰቀለ ብለን ትህትናውን እናደንቃለን። ክብሩ ነው። የክርስቶስ ሞቱ መከራው እንኳ ክብር ነው። ስለዚህ የክርስቶስን እያንዳንዱን ስራ ከክብር መለየት አይቻልም።
አልገባንም ማለት ነው። እያንዳንዱ ክርስቶስ ያደረገው ስራ በውስጡ ክብር እንዳለው ካልተረዳን ወንጌል አልገባንም። ወደ ሌላ ርዕስ እንዳንገባ ይበቃናል። እችን ስቴትመንት እናንብብና ከዛ ጋር አጠቃለው ቢዘጉድን የቅዱስ ኢሬኒዮስን መድፍነ መናፍቃን በሚለው መጽሐፉ ላይ ያለችውን ስቴትመንት ላንብባትና እዚሁ ላይ አስረግጦ ስለሚናገር ለአካል እየሰጠው ይናገራልና ለአካል ሶስትነት እንዲህ ይላል። the son of God having been made the son of man at the very name itself does declare, for the name of Christ is implied. He that is anointed, and the unction itself which he is anointed. And it is the Father who anoints, but the Son who is anointed by the Spirit, who is the unction at the word declared by is the Spirit of the Lord is upon me, because he had anointed me, pointing out both the anointing Father and the anointing Son and the unction which is spirit. ያው ትርጉሙን ከታች ላሉት ልተርጉምላቸውና የእግዚአብሔር ልጅ የሰው ልጅ ሆነ። ክርስቶስ የሚለው ስም ቀባኢ፣ ተቀባኢ ቅቡ ማለትን ያጠቃልላል። ቀባኢ አብን፣ ተቀባኢ ወልድን፣ ቅብ መንፈስ ቅዱስን ቅብ ማለት ቅባት ነው። መንፈስ ቅዱስን በሚያዘክር መልኩ በነቢዩ ኢሳያስ ምዕራፍ 61 ቁጥር 1 ላይ የእግዚአብሔር መንፈስ በላይ ነው ቀብቶኛልና እንደተባለ ቀባኢ አብ ሲሆን ቅብ በሆነ መንፈስ ቅዱስ የተቀባ ወልድ ነው። ሆኖ ቅዱስ ኢሬኒዮስ ስመ ክርስቶስ ይመርህ ሀበ አብ ቀባኢ ወሀበ ወልድ ተቀባኢ ወመንፈስ ቅዱስ ቅብ ማለትን ያዘክሩልኛል የሚላቸውን የሉቃስን ማለትም የሉቃስ ወንጌል ምዕራፍ 4 ቁጥር 18 እና ትንቢተ ኢሳያስ ምዕራፍ 61 ቁጥር 1ን ጥቅሶችን በዮርዳኖስ ከሆነው አካላዊ ርደተ መንፈስ ቅዱስና ጌታ በስጋ ወራት ከፈጸመልን የመዳን ስራ ጋር እንጂ ከባህሪ ትንታኔ ጋር አያገናኛቸውም። ለኢሬኒዮስ ተቀብአ የኩነት አይደለም፣ በኩነት ደረጃ ቅብአቱ ኢኮኖ ለዚህ ነን ኳሊቴቲቭ የሚሰኝ ነው እያለ ዶክተር አብርሃም አነጸረ ይሄን እያብራራ ወደታች ይወርዳልና በዚህ ዙሪያ እርሶም እቺን ሳማፕ ያርጓት። ጥሩ ነገር ነው ያነሳው። ሰሙ ልክ ነው፣ እንደዛ ተብሏል። ቅዱስ ኢሬኒዮስም እንደዛ አለ። ያው ቀው የሀገራችን በቅባት የሚከራከሩ ሰዎች ድሮ ዮሐንስ አፈወርቅ እያሉ የሚጠቅሱት ጥቅስ ኢሬኒዮስ ነው። ግን እንዳለው በአማን እንዳብራራው በዮርዳኖስ ወንዝ ለተደረገው ለምስክርነቱ ኢናጉሬሽን ያልነው ቅድም ማለት ነው እና ክርስቶስ በሱ ፐርሰን ለቤተ ክርስቲያን የተቀበለውን የመንፈስ ቅዱስ ጸጋ እንደ ዳግማዊ አዳም ክርስቶስ እንደ ዳግማዊ አዳም ሆኖ በአዳም ያጣነውን ማስመለሱ የተባለው ያ የሚተረጎምበት ነው እንጂ ለክርስቶስ ባህሪ ለማንነቱ የሚነገር አይደለም። ይሄ እንደተብላለው ማንነቱንማ እንግዲህ ቅዱስ ጎርጎርዮስ ዘእንዚናዙ ቴዎሎጂያን ነው የሚባለው አይደል? ቅዱስ ጎርጎርዮስ ዘእንዚናዙ ጥንታዊቷ ቤተክርስቲያን ቴዎሎጂያን ያለቻቸው ሁለት ሰዎች ብቻ ናቸው። ባይዘወይ አንደኛው ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ ቴዎሎጂያን ነው፣ ነባቤ መለኮት ማለት ነው። ሁለተኛው ጎርጎርዮስ ዘእንዚናዙ ነው። በጣም ነገረ መለኮትን በጣም ዲፕሊ ያብራራ ሰው ነውና እሱ ስፔሲፊካሊ ቦታውን ረሰውት አሁን መጽሐፍ ስላልያዝኩ ኦሬሽኑ ላይ ከኦሬሽኖቹ በአንዱ ላይ ስለ ዩኒክሽን ስለ ቅባት ያነሳና ደጋዴድ መለኮቱ ለስጋው ዩኒክሽን ነው ይላል፣ ቅባት ነው ይላል። ስለዚህ መለኮቱ ስጋውን አከበረው ማለት ነው፣ ቀባው ማለት ተዋህዶ ማለት ነው። ምክንያቱም ከመለኮት መዋሃድ የበለጠ ክብር የለም። መቀባት ክብር ነው አይደል? መቀባት መክበር መሾም ምናምን ነው አይደል? ክርስቶስ ከመለኮት ተዋህዶ የበለጠ ክብር ሊያገኝ አይችልም። በቃ ከዚያ በላይ ሊከብር አይችልም። ከዚያ በላይ ስልጣን ሊያገኝ አይችልም። ከዚያ በላይ ሊሾም አይችልም። ስለዚህ ዘጋዴድ ዘዩኒክሽን ይላል። መለኮቱ የክርስቶስ መለኮቱ ቅባቱ እሱ ነው ብሎ ይተረጉማል። እና ብዙ አባቶች አትናቴዎስም እንደዛው። አትናቴዎስ በክርስቶስ አንደበት በቃል አንደበት ይናገራል።
ቃል እንደሚናገር አድርጎ ይናገርና ምን ይላል? ስጋዬን በራሴ ቀባሁት ይላል ቃል ይላል። በመለኮቱ ማለት ነው። ቃል ስጋውን በተዋህዶ ማለት ነው። ስለዚህ ለክርስቶስ ማንነት ስንናገር ከተዋህዶ በላይ ክብር የለም። በስራ ኢኮኖሚካሊ ግን ቅድም እንደተባለው በዛ መንገድ የሚተረጎምበት አግባብ አለ። ለመንፈስ ቅዱስ ተሰጥቶ ለኢኮኖሚ ማለት ነው። ለክርስቶስ ማንነት ሳይሆን ለኢኮኖሚው። በክርስቶስ ማንነት ውስጥማ መንፈስ ቅዱስ የባህሪ ህይወቱ ነው። በቃ ኢንሰፓሬብል የሆነ ለዘላለም ከሱ ጋር የሚኖር የባህሪ ህይወቱ ስለሆነ ክርስቶስ መንፈስ ቅዱስን በማንነቱ ከውጭ ሊቀበለው አይችልም። ኢኮኖሚካሊ ግን በማዳን ስራ የኢናግሬሽን አገልግሎቱ መጀመሩን ከተጠመቀ በኋላ መንፈስ ቅዱስ መውረዱ ልክ ጌታ ከተጠመቀ በኋላ አገልግሎቱ መጀመሩን ማሳያ ምስክርነት። ዮሐንስ አፈወርቅ ምንድን ነው የሚለው? ሰውን ዮሐንስ የእግዚአብሔር በግ ነው እያለ ነበር አይደል? ዮሐንስ መጥምቅ ሲመሰክር ነበር። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው፣ እኔ በውሃ አጠምቃችኋለሁ እያለ ዮሐንስ በዮርዳኖስ ወንዝ መካከል ይናገራል። ሰዎቹ ግን አላወቁትም እና መንፈስ ቅዱስ በሱ ላይ መውረዱ በጣም በእጣት ጠቁሞ እንደማሳየት ነው ይላል። የሆነን አካል እጣት ጠቁማችሁ እንደምታሳዩ መንፈስ ቅዱስ በክርስቶስ ላይ ወርዶ መታየቱ ይሄ ነው ዮሐንስ የሚናገርለት፣ አብ ከሰማይ የሚመሰክርለት፣ አብ ከሰማይ የምወደው ልጅ ይሄ ነው ብሎ የመሰከረለት። ዮሐንስ በምድር ደግሞ ጌታችን ራሱ በወንጌል ምን ብሏል? ለእኔ የሚመሰክርልኝ ሌላ ነው፣ ለራሴ አልመሰክርም ብሏል። ዮሐንስ ወንጌል ላይ አባቴ ይመሰክርልኛል ብሏል። ዮሐንስም ስለ እኔ የመሰከረ ብሏል። ዮሐንስን ምስክር አድርጎ ጠርቶታል። አባቱንም ምስክር አድርጎ ጠርቷል። በሌላ ቦታ ደግሞ ስራዬ ይላል። ስራዬ ስለ እኔ ይመሰክራል ብሏል። እና ዮሐንስ እታች እየመሰከረ ነው በምድር ላይ። እግዚአብሔር አብ በሰማይ ሆኖ እየመሰከረ ነው። መንፈስ ቅዱስም የምስክርነቱ አካል ሆኖ በክርስቶስ ላይ ሲወርድ በእጣት ጠቁሞ እንደማሳየት ነው። አብ በሰማይ የሚመሰክርለት፣ ዮሐንስ በምድር የሚመሰክርለት እሱ ነው ብሎ እንደማሳየት በክርስቶስ ላይ ወርዶ አረፈበት። ይህንን ለማመልከት የተደረገ እንጂ ክርስቶስ ከዚያ በፊት የሌለው ክብር ያኔ እየተሰጠው። ያ ቴንኪው በጣም ደስ ይላል መምህር። ያው ቅዱስ ጎርጎርዮስ ዘኑሲስም ይሄንን ሳይመልቲኒየስሊ ይጠቀሟል። ቅድም እርሶ ሲናገሩ የነበረው ኒውማቶሎጂ ላይ ኢን ኮንቴክስት ዘ ስፒሪት አኖይንቲንግ ኤንድ ዘ ሂስትሪ ኦፍ ዘ ትሪኒቲ ኮንትሮቨርሲ በሚለው እንትናቸው ላይ ይሄንን ያስቀምጡታል። እና ለምሳሌ እንዲህ አይነት ነገርን እና ለአካል እየሰጡ ያብራሩታል። እና እግዚአብሔር አምላክ ጸጋውን ያብዛልዎት ያቆይልን። ቴንኪው። እንደው መምህር አንድ ቃል ከመምህር ትዝ ብላኝ እሷን ለማለት ነውና በተለይ በመቀባት ደረጃ በጥሩ ያያስኳት ናት። ደስ ብላኝ ማክበርን ለቅድስት ሥላሴ ለስጋ ክብር የሆነው ደግሞ ወልድ በተለየ አካሉ የከበረው ደግሞ ስጋ ብለው እቺ ጥር አርጋ አትገልጠውም መምህር? እንደው ከመምህራን ሰምቻት በጣም ደስ ብሎኝ ያስኳት ናትና ከውጭ ያልሆነ እንደሆነ ለማሳየት ክብር የሆነው ራሱ በተለየ አካሉ ወልድ መሆኑን ወይም ቃል ስጋ የሆነው እሱ ስለሆነ በእንዲህ አይነት መልኩ ብናስረዳ ጥሩ ነው ብዬ ነው። በጣም ጥሩ፣ ልክ ነው። ያው ስጋ ነጥለን አይደለም፣ ከተዋህዶ በኋላ አይነጠልም። ተዋህዶ ራሱ መክበር ነው። ለክርስቶስ ግን ከተዋህዶ የበለጠ ክብር የለውም ነው ዋናው። በተዋህዶ ከበረ ስንል ሃይፖስታቲክ ዩኒየን የበለጠ ክብር የለም። በቃ ከዛ በላይ ምንም ክብር ቢሰጥ ህድረት ነው። ለቅዱሳን እንደሚያድርባቸው የሆነ መጸጋ እንደሚያድርባቸው ምንም በመጠን መብለጥ ኦንቶሎጂካሊ ለውጥ የለውም። አሁን ለቅዱሳን የሆነ ትንሽ ክብር፣ ለክርስቶስ ትልቅ ክብርን ቢሰጥ በደረጃ ማለት ነው። አሰጣጡ እንደ ቅዱሳን ከሆነ አንዱ ቅዱስ ከአንዱ ቅዱስ እንደሚበልጠው ነው የሚሆነው ማለት ነው። የክርስቶስን መክበር የሚባለውን ትልቅ የሚያደርገው ወይም ኢንኮምፓሬብሊ ከቅዱሳን ጋር ሊነጻጸር የማይችል የሚያደርገው በሃይፖስታቲክ ዩኒየን ደረጃ የሆነ ስለሆነ ነው። በተዋህዶ ማለት ነው። በተዋህዶ ማለት ምን ማለት ነው? አንድነት ነው። የባህሪ አንድነት፣ የአካል አንድነት። በዚህ ደረጃ ስለተዋሃደ ነው ክርስቶስ ከቅዱሳን ያለፈ የባህሪ ክብር ያለው። የእነሱ የጸጋ የሆነው ድረት ስለሆነ ነው፣ ማደር ነው። በቃ ጸጋ መንፈስ ቅዱስ ማደር፣ በውስጣቸው ማደር ነው።
ክርስቶስ ግን የሆነ ሰው ላይ መጥቶ መንፈስ ቅዱስ አይደለም ያደረው። ስለ ክርስቶስ ስንናገር የሆነ ሰው ላይ መጥቶ መንፈስ ቅዱስ አላደረም። መለኮት ስጋን ነው የተዋሃደው። መለኮት ከስጋ ጋር ተዋሃዶ አንድ ነው ያደረገው። ይሄ ሃይፖስታቲክ ዩኒየን ነው ክብሩ ማለት ነው። ስለዚህ ከሃይፖስታቲክ ዩኒየን የበለጠ ክብር ለክርስቶስ አይነገርም ማለት ነው። ያው ስለ መንፈስ ቅዱስ እንትን ስናወራ ስለ ዘላለማዊ ህይወቱ ነው እያወራን ያለ ነው። ብዙዎቹ ክሊር እንዲሆንላቸው ነው። ስለ ዘላለማዊ ህይወቱና ማለትም ከበረ ስንል ለቃል አይደለም። ለቃል ዘላለማዊ ህይወቱ ነው። ቃል ስጋን አከበረው ነው። ስጋ ቃልን አያከብረውም። ስጋን የከበረው ቃል ስጋን የሆነው እና ቃል አከበረው ስንል መንፈስ ቅዱስ አከበረው ይሄን አከበረው ከበረ ስንል በመንፈስ ቅዱስ ከበረ ስንል ስለ ዘላለማዊ ህይወቱ ሳይሆን ስጋ ስለመክበር እንጂ ለቃል ከዘላለም ዘመን የማይቆጠርለት ዘመን ተቆጠረለት ዘመን የማይቆጠርለት መለኮት ከዘላለም በመንፈስ ቅዱስ በባህሪ ህይወቱ የከበረው አምላክ ስጋን አከበረው እያልን ነው አይደል? ክሊርሊ ስናወራው ልክ ነው። ከታች ኢዮብ እየጻፈ ነው። እንደውም ለመለኮትማ ስጋን መዋሃድ ምን ክብር ነው? ትህትና ነው እንጂ። ልክ ነው። ለስጋ ነው እንጂ ከበረ የሚባለው ክርስቶስ በሰውነቱ የሚነገር እንጂ መክበር። መለኮትማ እንደውም የባሪያ መልክ ይዞ በምድርም ታየ፣ ራሱን ዝቅ አደረገ ከተዋህዶ የተነሳ እንጂ መለኮት እንደ መለኮትነት ከበረ አይባልም። ዝቅ ብሎ ስለማያውቅ ማለት ነው። ቃሎት ያሰማልን። በጣም ለሁላችንም ግልጽ ሆኗል። ያው ከታችም ያሉ ፕሮቴስታንቶች ግልጽ ሆኖላቸዋል ብለን ተስፋ እናደርጋለን። በጣም ቴንኪው። በጣም በእውነት መምህር ቆይ አንዴ እስኪ ቆይ ጎንደሬው ቆይ አንዴ እባክህ ጠብቅ ግድ የለም ትጠቀማለህ አትጎዳም በመጠበቅ በእውነት መምህር ቃሎት ያሰማልን በእድሜ በጸጋ ይጠብቅልን ማምላክ ወላዲተ አምላክ ቅድስት ኪዳነ ምሕረት የእግዚአብሔር እናት የልቦትን መሻት ተፈጽምልኝ። ስለ እውነት በቃ ማለት በጣም አሞኝ ነበረ ማለት እኔ ማግኘት ሁሉ እስከማጣ ድረስ የሚነገረው ክርስቶስ ኢየሱስ የሚባለውን ወደ ስላሴ እንዳንሄድ የሆነ ነገር በመናቀው እንኳን ቃል ስጋ በመልበሱ እንኳን በመንረዳው እንዶ እቺ በእኛ አቅም እንኳን በመረዳት ውስጥ ያለችውን ኢየሱስ ሪሙቭ አድርገውት ጭራሽ ልናስበው እንኳን የሚከብድ አይነት ኢየሱስ ነው ሲያወሩልን የነበረው ማለት ነው። እኔ ሰኔ አላልቅ ብሎኛል እውነት ለመናገር በጣም ይሄ ሞክ ማድረግ እየቀለድኩ ምናምን እንዳይመስላችሁ። ለምን በጣም የሚያሳሳኝ እንደ አንድ ክርስቲያን ሰው እግዚአብሔርን ከማጣት በላይ ሊደህይ አይችልም። ማንንም ሀብታም ማድረግ አይቻልም እግዚአብሔርን እንደመስጠት። ማንም ደግሞ እግዚአብሔርን እንደማጣት ሊደህይ አይችልም። እና እኔ በሰኔ ወር ውስጥ በጣም የተሰቃየሁት እውነት ለመናገር ለምን የሚቀለድበት አይደለም። በጣም ከባባድ ምንፍቅና ከባባድ ክህደት ነው እየተደረገ ያለው። ትልቁ ደግሞ አይዞሽ እያለቀ ነው 3 ቀን ነው የቀረው። እመቤቴን እውነት መምህር እግዚአብሔርን አላልቀን ያለኝ ቤቱን ስንከፍት እንዲህ ኧረ ሰኔ አላልቅ አለ እስክንል ከጸሎት ጋር ርዕሱን ያዝ ነው በሙለታ ተሎ እንዲያልቅ በፈረንጅ እየቆጠርን ስለሆነ 3 ቀን ነው የቀረው። ገጥሞብን እኮ ነው እዝነተ ሰኔና ሰኞ ገጥሞብን እኮ ነው። ሰኔና ሰኞ ገጠመ። ከዚህ በላይ ምን ሲቀር እኛ የሙለታን ሐሳብ ስላሴ ቁጥር ነው እንጂ ኢየሱስ ላለማለት ብለው ነው ስላሴ የሚሉት ብሎ ሲናገር እሺ እናንተን ስላሴ ኑና አሳዩን ብለን ርዕስ አስቀምጠን ከጸሎት ጋር ቤት ከፍተን ጀመርን። ሁሌም የሚደረግ ነገር ማለት ነው። ማርያም ወላዲተ አምላክ አትባልም በሚለው ርዕስ ተገብቶ በቃ ኢየሱስ አምላክ አይደለም ብለው እንደ ሙስሊም ነገሩን ማለት ነው። ዋት አንዱን ለማሻሻል ተብሎ ሌላ ምንፍቅና። አሁንም ስላሴ ቁጥር ነው ብለው ሲሉ ምንድነው የምትሉት ብለን ስንል ጭራሽ የኢየሱስ ስም አማኑኤል ከሚለው ስም ጋር እኩል አይደለም። ኢየሱስ የሚለው ስም የሚሰራውን ሰይጣን የማስወጣት ስልጣን
የሐዋርያት እንኳን ጥላና ልብሳቸው የሚያገለግለውን ስራ ስላሴ የሚለው አጋንንትን ማስወጣት አይችልም፣ መድኃኒዓለም አይችልም፣ አማኑኤል አይችልም ሲሉ ይሄ እንደ አንድ ክርስቲያን ቀላል አማርኛ አይደለም። በቃ ማለት እግዚአብሔር አይዘበትበትም። እግዚአብሔር ቸር ነው ብለ በኃጢአት ላይ ኃጢአትን አትጨምር ይላል አይደል? እግዚአብሔር ቃል በጣም ከባድ ነው፣ ያማል። እንደ እውነት መጽሐፍ ቅዱስን በፍርሃትና በቅድስና ለሚያስብ ሰው ጉዳዩን እኔ እንደ ጆክ ላየው አልችልም። በጣም ነው የሚያሳምመኝ ማለት ነውና መምህር በእውነት ኪዳነ ምሕረት ወላዲተ አምላክ እምወዳት እናቴ ጸጋውትን ታብዛልኝ፣ ተባርኮት ረጅም እድሜ በቤተ ክርስቲያን ያኖርልኝ። የእውነት እንደዚህ አይነት አባት ስላለን እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ። የታመምኩትን ያህል እዚህ ታች ያለ አባት እንኳን አይደለም እኔ ወንድም ነኝ። ይሁን በእውነት አይደለም፣ በጸጋ እናከብራለን እንዴ እግዚአብሔርን እና እድለኞች ነን። ከታች ያላችሁ ህዝቦችም ፕሮቴስታንትም አስተውሉ። እግዚአብሔር ማስተዋሉን ያድላችሁ። መንፈስ ቅዱስ እግዚአብሔር ያግዛችሁ። የሰማችሁትን 30-60 ዓመት የሚያማረ ፍሬ አፍርታችሁ ወደ እግዚአብሔር መንግስት ያብቃችሁ። እኔ በጣም ነው የምወዳችሁ። አንዲን አስገቢያቸው እዝነተ ቀሲስ አንዲን አስገቢያቸው እኔ ወርድ ቀሲስ አንዲን አስገቢያቸው እኔ ወረድ በእኔ ቦታ አስገቢያቸው። ቆይ ሳሙ ይሁን አንዴ ሁን ቆይ እኔም ለወርድ ስለሆነ መንደር የሆነ አንድ ጥያቄ እንቀበለው። በጣም ቅድም ጀምሮ እንትን እያለ ነው። እሺ አንድ ጥያቄ ጠይቄ በወርድ ደስ ይለኛል መምህር በረከትን። እሺ ቅድም መምህር በረከት ሲናገሩ የነበረ አንድ ነገር አለና ሰው በአብ በወልድ በመንፈስ ቅዱስ የሚጠመቀው ከአጋንንት ቀሲስ አንዲን አስገቢያቸው አንድ ህፃን በ40 ቀን እየፈለኳቸው ነው። እሺ አንድ ህፃን በ40 ቀኑ ሲጠመቅ ከአጋንንት ስራት እንዲወጣ ብለው ነው የሚያስቡት? በአጋንንት ስራት ውስጥ ነው ያለው ብለው ነው የሚያስቡት ህፃንን? እዚችን እንዲመልስ ይፈልጋል። የአጋንንት ስራት ማለት ሰው በኃጢአት በጸጋ መጓደል ውስጥ ባለበት ሁሉ ለአጋንንት ኤክስፖዝድ ነው እና በጥምቀት የኃጢአት ስርየት ስለሚገኝ በጥምቀት ጸጋ ስለሚገኝ ስለ ህፃናት ስንናገር ያው ሌላ ማለት ትልቅ ሰው ላይ የሚጨምረው ነገር አለ። ለምሳሌ ፐርሰናል ሲን የለባቸውም ህፃናት አረ በግል በደል ምናምን የለባቸውም። ስለ ህፃናት ሲን ሲባል ስለ ህፃናት ኃጢአት ሲባል ለስርየት ኃጢአት የሚለው ለህፃናት ለትልቅ ሰው ብለን አንለየውም። ግን ለህፃናት ሲን ሲባል ይሄ የቅዱስ ጳውሎስ ለህፃናት ሲን ሲባል የኃጢአት ባህሪ ይለዋል። የኃጢአት ህግ የሚለው ሎ ኦፍ ሲን የሚለው አለ። ይሄ ፓሽንስ በጸጋ ሰውን ምንድነው ከሰውነታችን ከማንነታችን መንፈስ ቅዱስ ከሌለ ጸጋ ከሌለ ዲስኦርደር ይኖራል በውስጣችን ማለት ነው። እና ያ በውስጣችን ያለ ዲስኦርደር ኃጢአት ተብሏል። መንፈስ ቅዱስ ሰው ካልተቀበለ ወደ ኃጢአት የሚያስገባ ቴንደንሲ ለኃጢአት ፓወር አሳልፎ የሚሰጥ ዲስኦርደር ሰው ውስጥ ይኖራል። ምክንያቱም የሰው ልጅ ባላንሱን ጠብቆ ስቴብል ነው መኖር የሚችለው መንፈስ ቅዱስን ሲቀበል ነው። እና ህፃናት ከእናት አባታቸው ማህፀን መንፈስ ቅዱስን ተቀብለው ይወለዳሉ አንልም አይደል? እኛ ማንም ኦርቶዶክሳውያን እንደዚህ ብሎ አያስተምርም። መንፈስ ቅዱስን የሚቀበሉ በጥምቀት በልጅነት ነው። ከዛ በፊት መጸነት የሚባል አለ። ጽነት ማለት ዲስኦርደር ዝንባሌ፣ እሱ ከጸጋ መጓደል ምክንያት ያ በጽነት ምክንያት ለዲያብሎስ ተጋልጠው ይሰጣሉ። ዲያብሎስ ይከታተላቸዋል። ህፃናትን እግዚአብሔር ይጠብቃቸዋል፣ ምንም አያረጋቸውም። ያ ጽነት እስካለ ድረስ ግን ዩአር ሳሴፕቴብል ለዲያብሎስ ፓወር ሳሴፕቴብል ነህ። ኃጢአትን ምክንያት አድርጎ ጽነትን ምክንያት አድርጎ በአንተ ላይ ያለውን የጸጋ መጓደል ምክንያት አድርጎ አታክ ያደርጋል። ስለዚህ ህፃናት ሲጠመቁ የመንፈስ ቅዱስ ጸጋ ይቀበላሉ። ያ የመንፈስ ቅዱስ ጸጋ ከዲያብሎስ ይጠብቃቸዋል፣ ፕሮቴክት ያደርጋቸዋል ነው። ስለዚህ ለህፃናት የሚተረጎሙበት መንገድ አለው፣ ግን ትክክል ነው። ከዲያብሎስ ቁራኝነት ከዲያብሎስ ማጥቃት በጥምቀት ይላቀቃሉ። እሺ ዲያብሎስ ስራት ይላቀቃሉ ካሉ እንግዲህ በዲያብሎስ ስራት ውስጥ ያለ ሰው ኃጢአተኛ ነው። ስለዚህ ህፃናት ኃጢአተኛ ናቸው ያሉ ነው ማለት ነው አይደለ መምህር? እንደዛ ነው አይደለ አካሄዱ?
ነው አይደለም? እንደዛ አይደለም። ኃጢአተኛ ማለት ሕፃናት ኃጢአት በዊላቸው ኃጢአት አይሰሩም ማለት ምንድነው? ኃጢአት ዊልን ይጠይቃል፣ እውቀትን ይጠይቃል። ግን የጸጋ መጓደል አለ በሕፃናት ውስጥ። ያ የጸጋ መጓደል ካልታከመ፣ መንፈስ ቅዱስ ካላደረብህ፣ በጸጋ መጓደል ውስጥ ከሆንክ ለዲያብሎስ የተጋለጥክ ነህ። አልገባም? ጎንደሬው መንፈስ ቅዱስ የሌለው ሰው፣ መንፈስ ቅዱስ ያላደረበት ሰው ለዲያብሎስ አታክ የተጋለጠ ነው። ስለዚህ መንፈስ ቅዱስ ሲያድርባቸው ነው። መንፈስ ቅዱስ በጥምቀት ምክንያት የልጅነትን መንፈስ ጸጋ ሲቀበሉ ዲያብሎስ የማያጠቃቸው ይሆናሉ ማለት ነው፣ ይከላከልላቸዋል። ለዛ ነው እኛ ጥምቀት ስናጠምቅ ሕፃናትን፣ ማንኛውንም ሰው ሕፃናትንም ትልቅንም ሰው ሙሉ አካሉ በሜሮን ይቀባል። በቃ ዲያብሎስ እንዳይቀርበው ምልክት ነው፣ ለዲያብሎስ የሚያስፈራ ምልክት ነው ያ ማለት ነው። ስለዚህ ሕፃናት ፐርሰናል ሲን ይሰራሉ፣ ይበድላሉ ሳይሆን በጸጋ መጓደል ውስጥ ናቸው። ያ በጸጋ መጓደል ውስጥ መሆናቸው ለዲያብሎስ አታክ፣ ለሰይጣን ጉዳት አሳልፎ ይሰጣቸዋል። ካልተጠመቁ ዲያብሎስ ያንን ክፍተት ይዞ ያንን የጸጋ መጓደል ይዞ ያጠቃቸዋል። እንደውም ኃጢአት ያሰራቸዋል። ነፍስ ባወቁበት ሰዓት እየተከታተለ ደረጃቸውን እየጠበቀ ወደ ኃጢአት ወደ መካድ ይመራቸዋል። ያ የሚገደበው በምንድን ነው? ጸጋ ሲቀበሉ፣ የልጅነት ጸጋ መንፈስ ቅዱስ ሲቀበሉ ነው። እሱ ደግሞ በጥምቀት ይደረጋል ነው። በሱ መንገድ ነው የምናብራራው ማለት ነው እንጂ ፐርሰናል ሲን የግል ኃጢአት ይሰራሉ ምናምን ሳይሆን በሰው ውስጥ በጸጋ መጓደል በራሱ የኃጢአት ሰሴፕቲቢሊቲ ቨርነራቢሊቲ ነው። ሕፃናት ደግሞ ጸጋ ይዘው አይደለም የሚወለዱት ከእናት አባታቸው ማለት ነው። መቼም እንደዛ ብሎ ሲያስተምር የሰማ ኦርቶዶክሳዊ ያለ ሕፃናት የልጅነት መንፈስ ተቀብለው ይወለዳሉ በውርስ በእናት አባት በዘር እንደዛ አንልም። በጥምቀት ነው ልጅነት የሚሰጠው፣ ጸጋ የሚሰጠው እሱን ነው። ይህንን አብላለው እንግዲህ ጎንደሬው አንከራከርበት። በትክክል በቃ በጣም ነው የማመሰግነው። እንደው እዚህ ላይ መምህር የእኛን የኢትዮጵያ ኦርቶዶክስ ስርዓት አምልኮና የውጭ ግንኙነት የሚለው ላይ እዛም ላይ እኮ ለማንኛውም ሰው ከፍዳ እንደሚያድን ራሱ እኮ የገለጥንበት ፓርት አለ። ያ ሕፃናትንም ያጠቃልላል አይደል መምህር? ቃሉን እንደውም እዚሁ ላይ ማንበብ እችላለሁ። ለሕፃናት ስንናገር በጸጋ መጓደል ምክንያት የሚመጣ ቨልነራቢሊቲ ለኃጢአትም የዲያብሎስ ጥቃትም ለሁሉም የሚያጋልጥ ቨልነራቢሊቲ ነው። ጸጋን ይዘህ እስከማትወለድ ድረስ ቨልነራብል ነህ። ከዛ መላቀቅ ነው። ለትልቅ ሰው ስንናገር ግን አክቹዋል ሲንም አለበት ራሱ በዚያ ቨልነራቢሊቲ ምክንያት ኃጢአት ሰርቷል፣ ደግሞ የግል ኃጢአትም ሰርቷል። እሱንም ይጨምራል ማለት ነው። ይቅርታ ጸሎት የመውጣት አለብኝ፣ አንድ ገጥሞኛል። ተወያዩ እናንተ። እሺ